በእስልምና እምነት ተከታዮች ዘንድ የረመዳን ወር ከሁሉም ወራቶች የተለየ ነው። ታሪኩም ከ1400 ዓመታት በላይ ያስቆጠረ የረመዳን ወር የትዕግስት፣ የንጽህና፣ የራስ ሀብት ለድሆች የማካፈልና ወደ ፈጣሪ ወይም ረቢ የሚቀርቡበት ወርም ነው። የኢትዮጵያ ንግድ ባንክ የረመዳን ጾም ወርን ተንተርሶ በየዓመቱ በተለያዩ የበጎ ሥራዎችና ተዛማጅ መርሃ ግብሮች ያሳልፋል። ዘንድሮም የ1447ኛውን የረመዳን ወር ምክንያት በማድረግ በርካታ ዝግጅቶች እየተከናወኑ ይገኛሉ። ሰሞኑን በስካይላይት የተካሄደው ታላቁ የኢፍጣር መርሃ ግብርም አንዱና ዋነኛው ነው። መርሃ ግብሩ በዱዓና በሶላት ነበር የተጀመረው። ዓመቱ አላህ ያደርሰን፣ ዓመቱ ይመላለስብን። ረመዳን ወንጀላችንን አጥቦ የሚሰድ ያላህ ያርግልን። ሀብታሞችም በሥነ ሥርዓቱ ዘካቸውን የሚያወጡበት ደግሞ ዘመን አላህ ያርግልን። ደንበኛም ይብዛልን። እኛንም ሀብታም አላህ ያርገን። አላህ ያቆያችሁ። አላሁመ ሶሊ በመርሃ ግብሩ ላይ የእንኳን ደህና መጣችሁ መልእክት ያስተላለፉት በኢትዮጵያ ንግድ ባንክ የሲቢኢ ኑር ምክትል ፕሬዝዳንት አቶ ኑር ሁሴን የረመዳን ወር በእስልምና እምነት ተከታዮች መልካም ተግባራት የሚከናወንበት ወር በመሆኑ ባንካችንም ወሩን በመልካም ተግባራት እያከበረው ይገኛል ብለዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳን ሙባረክ። የረመዳን ጾም ከእስልምና እምነት መሰረቶች አንዱ ሲሆን በሂጅራ አቆጣጠር ከ12 ወራት የአንዱ መጠሪያና የሚጾምበት ወር ነው። የረመዳን ወር የእምነቱ ተከታይ ማህበረሰብ በጉጉት የሚጠብቀው አብዝቶ ወደ ፈጣሪው የሚቃረብበት እና በርካታ መልካም ተግባራቶች የሚከናወንበት ወር ነው። የኢትዮጵያ ንግድ ባንክ የተከበረውን የረመዳን የጾም ምክንያት በማድረግ ለውድ ደንበኞቻችንና እንግዶቻችን እንኳን ለዚህ ወር በሰላም አደረሳችሁ ለማለት በዛሬው ዕለት የኢፍጣር መርሃ ግብር አዘጋጅቷል። ይህ የኢፍጣር መርሃ ግብር ባለፉት ዓመታት በተከታታይ የተዘጋጀ ሲሆን ዋነኛ ዓላማውም ከደንበኞቻችንና ከህብረተሰቡ ጋር እንደ ቤተሰብ በጋራ በመተሳሰብ ለማሰብ እንደዚሁም ደግሞ አብሮነታችንና አጋርነታችንን ለማረጋገጥ ነው። በአሁኑ ጊዜ ባንካችን የረመዳን ወርን ምክንያት በማድረግ አብሮነት እና በጎነት በረመዳን በሚል መሪ ቃል በአዲስ አበባ ከተማ ብቻ ሳይወሰን በተለያዩ የሀገራችን ከተሞች በመገኘት ከውድ ደንበኞቹና ከአካባቢው ማህበረሰብ ጋር በመሆን በአብሮነት የኢፍጣርና የዚያራ ፕሮግራሞችን እንዲሁም በማዕድ ማጋራትና በተለያዩ የበጎ አድራጎት ተግባራት አቅመ ደካሞችን ተደራሽ ያደረገ መርሃ ግብሮችንም በማከናወን ላይ ይገኛል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ በበኩላቸው ባንካችን የእምነት ተቋም ባይሆንም የእስልምና እምነት ተከታይ ደንበኞች ባህልና ወግ በጠበቀ መልኩ የረመዳን ወር የሚፈልገውን የመተጋገዝና የማስታወስ ተግባራት እያከናወነ ይገኛል ብለዋል። ሙስሊሞች በረመዳን ወር ከሁሉም ነገር ይጾማሉ። ከምግብም ከመጥፎ ነገርም ይጾማሉ። ይህ ብቻ ሳይሆን ትንሽ ርህራሄም በዛ ብሎ ይመጣል። ሰው ሲጾም ሩህሩህ ይሆናል፣ ደግ ይሆናል። መረዳዳት መተዋወስ ያለበት ወር ነው። ባንካችን ምንም እንኳ የእምነት ተቋም ባይሆንም የእምነቱ ተከታዮች ባህልን፣ ወግን ባከበረ መልኩ ይህንን የኢፍጣር ፕሮግራም ሲያዘጋጅ እኔም የእናንተ ወገን ነኝ። ከኔ ጋር ስለሰራችሁ፣ ባንካችንን ስላሳደጋችሁ አከብራችኋለሁ፣ እወዳችኋለሁ። ከምስጋናውም ደግሞ ተጋሩ ለማለት ነው የጠራችሁ። ልክ ሙስሊሞች እርስ በራስ በረመዳን ወር አንዱ አንዱን እንደሚያስፈጥር ሁሉ ነው የኢትዮጵያ ንግድ ባንክም የዚህን የኢፍጣር ፕሮግራም የጠራው። ሰዎች ድሆች እያሉ ሀብታሞችን ለምን ታበላላችሁ ይሉናል ያሉት አቶ አቤ፣
እናንተን ስንጋብዝ የምትበሉት ስለሌላችሁ ሳይሆን ከኛ ጋር በመስራታችሁ ለማመስገንና የኛን አርአያነት ወስዳችሁ በየአካባቢያችሁ ያሉትን የተቸገሩ ወገኖች እንድታስቡ ለማስታወስ ጭምር ነው ብለዋል። የኢፍጣር ፕሮግራሙ የዛሬ ዓመት እንዳነሳሁላችሁ እናንተ የምትበሉት ስለሌላችሁ የተቸገራችሁና የተቸገሩ ሰዎች እንደሚያበሉ ለማብላት ሳይሆን ከኛ ጋር ስለምትሰሩ ለባንካችን ትልቅ የገቢ ምንጭ የእድገት መሰረት ስለሆናችሁ ምስጋናችንን አክብሮታችንን ለማሳየት ነው። በዚህ አጋጣሚ ተገናኝተን ደግሞ ወዳጅነታችንንም ለማጠናከር ያደረግነው ጥሪ እንደሆነ እንድትረዱልን ነው። አንዳንድ ሰዎች የቢዝነስ ተቋማት ሃይማኖት አላቸው ወይ ይላሉ። ሀብታሞችንስ ማብላት ያጸድቃል ወይ ብለው ያስባሉ። እኛ እናንተን አብልተናል፣ እናንተ ደግሞ ድሆቹን እንድታበሉ ለማስታወስም ጭምር ነው የጠራናችሁ። ስለዚህ የኢትዮጵያ ንግድ ባንክ ይሄን መርሃ ግብር እዚህ ብቻ ሳይሆን በተለያዩ ደረጃ ያደርጋል። ከደንበኞቻችን ጋር በሁሉም ቦታ እናረጋለን። እርዳታ ከሚፈልጉና መታወስ ካለባቸው ዜጎቻችንም ጋር እንዲሁ የኢፍጣር ፕሮግራም እና ሌሎችም ፕሮግራሞች እናካሂዳለን። የኢትዮጵያ ንግድ ባንክ የሚሰጠው የሲቢ ኑር ከወለድ ነጻ የባንክ አገልግሎት በአጭር ጊዜ ብዙ ለውጥና እድገት ማስመዝገቡን የተናገሩት አቶ አቤ ለተገኙት ስኬቶች የደንበኞች አስተዋጽኦ ከፍተኛ እንደነበር ነው ያነሱት። እናንተ ከኛ ጋር ስለሰራችሁ የኢትዮጵያ ንግድ ባንክ በተለይም የሲቢ ኑር እያደገ በእናንተ ብርታት በእናንተ ድጋፍ እየተመነደገ እየሄደ መሆኑን ለማሳየት ነው። የሲቢ ኑር እንግዲህ ቅድም እንዳነሳሁላችሁ ከጀመረ ገና አሁን 11 ዓመት አካባቢው ነው። በተለይም የመጀመሪያውን 5 እና 6 ዓመት ብዙም አልተጓዘ። ባለፈው 5 ዓመት ብዙ ተአምራዊ እድገቶች ያሳየ ነው። ባለፉት 5 ዓመት ውስጥ የተቀማጭ ገንዘብ ከ5 እጥፍ ጊዜ በላይ አድጎ አሁን 266 ቢሊዮን ደርሷል። በውጭ ምንዛሪም በተለይ በዚህ ዓመት ገና በ8 ወር 242 ሚሊዮን ዶላር በላይ ገቢ ማስገኘት የቻለ ነው። ይሄ የዛሬ 5 ዓመት ከነበረው ወደ 9 ጊዜ እጥፍ እድገት ያሳየ ነው። ብድር ብዙ ጊዜ ያው ተቀማጭ ተሰበስባላችሁ ብድር አሰጡም የሚል ወቀሳ ነበረ። በእርግጥ መጀመሪያ ቁጠባ ነው፣ በኋላ ነው ብድሩ የተጀመረው። ዘግይቶ ቢጀመርም እስካሁን ወደ 210 ቢሊዮን በላይ ብድር ተሰጥቷል። በዛሬው ዕለት ያልተሰበሰበ ወደ 100 ቢሊዮን የሚጠጋ ይሄም እንግዲህ ከ15 ጊዜ እጥፍ በላይ ያደገ ነው። የዛሬ 5 ዓመት ከነበረው ሁኔታ አንጻር ሲታይ በአመቱ በዚሁ ዓመት ብቻ ከ66 ቢሊዮን ብር በላይ አዲስ ብድር መልቀቅ የቻለ ነው። በመሰብሰብም ረገድ አሁን ጥሩ የባህል እድገት መጥቷል። ይሄውማ በብዛት ተበድሮ መመለስ የማያቅ ነው። ብድር ማስለመዱም ትልቅ ስራ ነውና መበደር ተበድሮ መመለስ መቻልም እንደ ትልቅ ነገር የምንቆጥረው ነው። ወደ 47 ቢሊዮን ያህል በዚሁ ዓመት ብቻ የተሰበሰበ ነው። ይሄም እንግዲህ ከ37 ጊዜ በላይ እጥፍ እድገት ያሳየ ነው ድሮ ከነበረው ሁኔታ። የሲቢ ኑር በገቢም እንዲሁ ወደ 7 ቢሊዮን የሚደርስ ገቢ ማምጣት የቻለ ነው እና አትራፊ መሆን ችሏል ማለት ነው። በአጠቃላይ ይሄ ዘርፋችን ከ12 እስከ 15% የባንኩን አጠቃላይ እንቅስቃሴ የሚወክል አስተዋጽኦ ማድረግ ደረጃ ደርሷል። በቅርቡ ተጀምሮ ይሄ በእናንተ ድጋፍ በእናንተ ባንካችንን ማመንና ከኛ ጋር መስራት የመጣ ስለሆነ እጅግ በጣም እናመሰግናችኋለን። ባንካችን ከደንበኞች ጋር ተቀራርቦ በመስራቱ ያስመዘገበው ስኬት ከሀገርም አልፎ በዓለም አቀፍ ደረጃ ለሽልማትና እውቅና አብቅቶታል። ለዚህም ደንበኞቹን ያመሰግናል ብሏል አቶ አቤም። ባንካችን በተለይ በዚህ ዓመት የተለያዩ ስኬቶችን ያመጣ ነው። በየዓመቱ የተለያዩ ሽልማቶችን ያገኛል። በተለይ ዘንድሮ በፓኪስታን በተደረገው የዓለም አቀፍ ኢስላሚክ ኮንፈረንስ ላይ የኢትዮጵያ ንግድ ባንክ ሲቢ ኑር በምስራቅ አፍሪካ ምርጡ የኢስላሚክ ባንኪንግ አገልግሎት የሚሰጥ ተብሎ ሽልማት አግኝቷል። የባንኩም ሲኢኦ የዚሁ የኢብራ ተሸላሚ ነበር በዚህ ዓመት እና ኢስላሚክ ባንኪንግ ይሄ ብቻ አይደለም። በኢትዮጵያ እንግዲህ ኢንተረስት ፍሪ ባንኪንግ ከጀመረ ቅድም እንዳነሳሁላችሁ ገና 10 ዓመት ብዙም ያለፈ አይደለም። በዚቹ በአጭር ጊዜ ውስጥ ከፍተኛ እድገት በማሳየቱ ከዓለም የኢስላሚክ ፋይናንስ እድገቱ
ከዓለም ሀገሮች ተወዳድሮ 27ኛ ደረጃ ላይ መድረሱን ነው። ለዚህ የኢትዮጵያ ንግድ ባንክ ግማሽ አስተዋጽኦ አለው ማለት ነው እና ይሄ ሲቢኢ ኑር በኢትዮጵያ የኢኮኖሚ እድገት በኢስላሚክ ፋይናንስ እድገት ውስጥ ያለው አስተዋጽኦ ምን ያህል ትልቅ እንደሆነ ታያላችሁ። ዓለም እንግዲህ ብዙ ትልልቅ ሀገራት ብዙ ትልቅ በተለይ የኢስላሚክ ሀገሮች ያሉበት ነው። ከዚህ ሁሉ ኢትዮጵያ እንግዲህ 27ኛ የሆነችበት ምናልባት ከተወሰኑ ጥቂት ነገሮች ውስጥ አንዱ ሊሆን ይችላል ብዬ አስባለሁ። በአጠቃላይ ይሄ ሊሆን የቻለው ኢትዮጵያ ንግድ ባንክ ሰራተኞች እና ማኔጅመንቱ ድርጅቱ ቆርጦ ይሄን አገልግሎት ለማቅረብ መጣሩ እንዳለ ሆኖ የእናንተ እምነትና ከኛ ጋር መስራት ይሄንን አገልግሎት እዚህ እንዲደርስ ያበቃው በመሆኑ የኢትዮጵያ ንግድ ባንክ በእናንተ ኩራት ይሰማዋል። እናንተ ደግሞ ከኛ ጋር በመስራታችሁ መልሰን መላልሰን እናመሰግናቸዋለን። አመት ከአመት በዚህ መንገድ ተደስተን በጋራ ይህንን ፕሮግራም የምናሳድግ በተለይ የኢስላሚክ ፋይናንስ የተሻለ ፔኔትሬት አድርጎ ብዙ ከናንተ የበዙ ደንበኞች ቢሊዮነር ሚሊዮነር ሆኖ የምናዩበት ጊዜ ይሁንልን። በመጨረሻም አቶ አቤ ባስተላለፉት መልእክት የእስልምና እምነት ተከታዮች ባንካችን እንዳደረገው ሁሉ የረመዳን ወርን ሌሎችን የተቸገሩ ወገኖችን በመርዳት እንዲያሳልፉ ጠይቀዋል። ለዘንድሮ ረመዳን እንኳን አደረሳችሁ። ረመዳኑን በጥሩ ኢባዳ ጾማችሁ ወንድሞቻችሁን ረድታችሁ የተሻለ የምታገኙበት የምትጸድቁበት እንዲሆን በዚህ አጋጣሚ እመኛለሁ። አክብራችሁን ስለመጣችሁ እጅግ በጣም አመሰግናለሁ። እናንተ እዚህ የተጋበዛችሁት የሀገራችን በተለይ የሙስሊም የሥራ አመራሮች፣ በተለያየ ተቋማት ያሉ የእምነት ተከታዩ መሪዎች እንዲሁም ከባንካችን ጋር ትልቅ የንግድ ግንኙነት ያላቸው ደንበኞቻችን ናቸው። በረመዳን ሰው ከቤተሰቡ ጋር ማሳለፍ ነው የሚፈልገው። ጊዜያችሁን ሰውታችሁ ከኛ ጋር ስለተገኛችሁ እኔ ከፍ ያለ ምስጋና ማቅረብ ፈልጋለሁ። ሹክረን ጀዚላን። አቶ ኑር ሁሴን በበኩላቸው ባንካችን ከዛሬው የኢፍጣር መርሃ ግብር በተጨማሪ የተለያዩ የበጎ ምግባር ስራዎች አጠናክሮ እንደሚቀጥል ተናግረዋል። ባንካችን በቀጣይ ከረመዳን በኋላም ሸሪዓ መሰረት ካደረገ የባንክ አገልግሎቱ በተጨማሪ ከደንበኞቹ ጋር እንደ ቤተሰብ በአብሮነት የሚሳተፍባቸው እንዲሁም ከህብረተሰቡ ጋር በመሆን የሚያከናውናቸው የበጎ አድራጎት ተግባራትን እንደሚኖሩ ለማረጋገጥ እወዳለሁ። በታላቁ የኢፍጣር መርሃ ግብር የታደሙት የባንካችን ደንበኞችም መርሃ ግብሩ ባንኩንና ደንበኞቹን የበለጠ ተቀራርበው እንዲሰሩ የሚያደርግ እንደሆነ አንስተዋል። የኢትዮጵያ ንግድ ባንክ መቼም በሁሉ ተደራሽ ነው። አብሮ እስከ ዛሬም ከጥንት ጀምሮ አንጋፋ ባንክ ነው። ለህብረተሰቡም ከፍተኛ አስተዋጽኦ የሚያደርግና በየቦታው ተደራሽ ነው። ብዙ ከሌላው ባንኮች የሚያስለየው ለብዙ ቦታዎች ተደራሽ ነው። ስለዚህ ደግሞ በተጨማሪ በወለድ ነፃ አገልግሎት የሚሰጥና የሙስሊሙን ህብረተሰብ ቦታ በመስጠት በዚህ ሆቴል እኛን አክብሮ ፍጡር በመጥራቱ በጣም ደስ ይለኛል። ኦልሞስት ስራ ከጀመርኩ ቀን ጀምሮ ከነሱ ጋር ረጅም ጊዜ አብሬ እሰራለሁ። የነሱ ብዙ ጊዜ የነሱ ፕሪሚየም ካስተመር ነው። ሞባይል ባንኪንግ፣ ኢንተርኔት ባንኪንግ፣ ሴቪንግ፣ የድርጅት አካውንትን በሙሉ እጠቀማለሁ ከነሱ ጋር እና የዘካም ፕላስ ደግሞ የሐጅ አካውንት ከነሱ ጋር አለ እጠቀማለሁ። ወለድ ነፃ በሚያቋቁም ሰዓት ያው ሙስሊሙን የበለጠ አብሮ እንዲሰራ ያደርገዋል። እንደዚህ ደግሞ ፍጡር መጥራቱ ባንኩ ምን ያህል ለሙስሊም ህብረተሰብ ቦታና ከፍተኛ ቦታና እንደሚሰጠው ግምት እንዲሰጠው ያደርገዋል። ህብረተሰቡና ባንኩ የበለጠ እንዲተሳሰርና አጠገቡ መኖሩን ያመለክታል። ስለዚህ ንግድ ባንክ ያው ከሌላ ባንኮች ከፍተኛ አስተዋጽኦ አለው ብዬ አስባለሁ። شهر القرآن سلام مرحب يا رمضان أهلا بك يا الله نعم يورثه
بالله إذنت رحمة بقلت تكتك جلما يا مؤمن الفعل في نفسات بمرتع وكسات للتعسر أساسات شيطان لبوش لي رتو بقرآن مهبا ولرس الرسل للنواب كل لبسل وفك لرحمة وأدرسن كما حار توبر هموم نفس بزلة لدان متعلن شهر رمضان أهلا رمضان أهلا رمضان أهلا رمضان 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 بملكم بخير سلام يواب الدنيا ما خيرا يوندل جماع يوركان مؤمن بس ما يدمكان بجمعة صلاة بالله كان كروه سر فكر يفلكان فتل عشايركان فكراتين ينزباركان عفورين ما صوماني برمسكي جالا أرقوا نيافدو أي مؤمنا رحمن دفيد أقوا أهلا رمضان أهلا رمضان أهلا رمضان በኢትዮጵያ ንግድ ባንክ የሲቢኢ ኑር ፕሮዳክት ዲቨሎፕመንት እና ቢዝነስ ኤክስፓንሽን ስራ አስኪያጅ እና የዝግጁ አስተባባሪ አቶ አንዋር መሐመድ ስለ መርሃ ግብሩና አጠቃላይ የረመዳን ወርን የባንኩ እንቅስቃሴዎች ጠይቀናቸው የሚከተለውን ብለውናል። እንግዲህ የዛሬ የተከናወነው መርሃ ግብር በዋናነት አብሮነት እና በጎነት በረመዳን በሚል መሪ ቃል እየተከናወነ የሚገኘውን መርሃ ግብር አስመልክቶ ነው። ይህን መርሃ ግብር እንግዲህ ባለፈው ስንከፍት እንደዚያ ኢፍጣር ዚያራ እና ሌሎችም ፕሮግራሞች እንዳሉት በረመዳን ገልጸናል። ስለዚህ በዋናነት እነዚህን ዛሬ የተካሄደውን አይነት መርሃ ግብሮች እያካሄድን ያለ ነው ማህበረሰባችን ጋር በተለይም ደግሞ ከሙስሊሙ ማህበረሰብ እና በተለይ የሲቢኢ ኑር ደንበኞች በብዛት ሙስሊሞች ከመሆናቸው አንፃር ከደንበኞቻችን ጋር እንዲሁም ደግሞ ከባለድርሻ አካላት ጋር ከተባባሪ አካላት ጋርና እንዲሁም በአጠቃላይ ከሙስሊሙ ማህበረሰብ ጋር ያለንን አብሮነት እና አንድነት ለመግለጽ ዓላማ ያደረገ ነው ማለት ነው። ከ400 በላይ የሚሆኑ እንግዶች የተሳተፉበት እና የትላልቅ ባለስልጣኖች እንዲሁም ደግሞ ደንበኞቻችን እና የክብር እንግዶች ሁሉ የታደሙበት ትልቅ መርሃ ግብር ማድረግ ችለናል። ባንኩ በቀጣይስ ምን አስቧል ያልናቸው አቶ አንዋር ወሩን ሙሉ በጎ ተግባራት እያከናወነ እንደሚያሳልፍ አረጋግጠዋል። በረመዳን ሰፊ እንቅስቃሴ ነው የምናደርገው። ባለፈው የመጀመሪያው የመክፈቻ ፕሮግራሙን አድርገናል። አሁን ከዚህ በፊት ደግሞ የዚያራ ፕሮግራም ደንበኞች ቤት ለቤት ድረስ በመሄድ ደንበኞቻችንን የመዘየር ፕሮግራም በሁሉም ዲስትሪክቶቻችን ማለትም በሁሉም የሀገራችን ክፍል ማለት ይቻላል አዲስ አበባና ከአዲስ አበባ ውጭ ቤት ለቤት በመሄድ የዚያራ መርሃ ግብር አድርገናል። ይህም አንዱ የረመዳን መለያው ነው። ስለዚህ ይህንን እሴት አክብረን እየተንቀሳቀስን እንገኛለን። ብዙ ደንበኞች ብዙ ሰዎች እንደሚያነሱት
ይሄ ኢፍጣር መርሃ ግብር ሀብታሞችን ብቻ ያተኮረ ተግባር ነው፣ ለምንድን ነው ሀብታሞችን የምታበሉት የሚል ብዙ ተደጋጋሚ ነገሮች ይነሳሉ። እኛ ግን ይሄ ከደንበኞቻችን ጋር ያለንን አብሮነትና ያለንን ግንኙነት የምናጠናክርበት ነው። ነገር ግን እንዲሁም ደግሞ የተቸገሩ ወገኖችን በተለያዩ የሀገራችን ክፍሎች በሰፊው የመርዳት እንቅስቃሴዎች አሉ። የማዕድ ማጋራት ወይም ሶደቃ መርሃ ግብር የምንለው አለ። እንግዲህ ዘንድሮ ወደ ከ7 በላይ የሚሆኑ ከተሞች ላይ አዲስ አበባን ጨምሮ ይህንን መርሃ ግብር እናካሂዳለን ማለት ነው። ከዛ ባለፈ ደግሞ ረመዳን እየተጠናቀቀ ሲሄድ የኢድ መርሃ ግብር ወይም ኢድ አልፊጥር በዓል የሚከበር ይሆናል። ይህንንም በዓል እንዲሁ ከደንበኞቻችን ከባለ ድርሻ አካላትና በተለያዩ የክልሎች እና ከተሞች ላይ በዓሉን እንግዲህ ከሙስሊሙ ማህበረሰብ ጋርና ከደንበኞቻችን ጋር የምናከብር ይሆናል ማለት ነው። በአጠቃላይ ሲቢኢ ኑር በህብረተሰብ እምነት የተመሰረቱ አገልግሎቶች በማቅረብ በሚሊዮኖች የሚቆጠሩ ሰዎችን ወደ ባንክ ስርዓት በማስገባት ለኢትዮጵያ ኢኮኖሚ የእድገት ምሰሶ ሆኗል። ሲቢኢ ኑር በጥቂት ዓመታት ውስጥ በሀገራችን ከወለድ ነፃ ባንክ አገልግሎት በማሳደግ የ266 ቢሊዮን ብር ተቀማጭ ገንዘብ ማስመዝገብ ችሏል። የረመዳን ወር የቅድስናና የመረዳዳት ወር በመሆኑ ሲቢኢ ኑር ታላቅ የኢፍጣር መርሃ ግብር በማዘጋጀት ከ8 ሚሊዮን ደንበኞቹ ጋር ጠንካራ ግንኙነት እየፈጠረ ይገኛል። በተጨማሪም ለተቸገሩ ወገኖች ማዕድ በማጋራት ወይም ሰደቃ በማዘጋጀት ማህበራዊ ኃላፊነቱን እየተወጣ ይገኛል። ረመዳን ሙባረክ እያልን እኛም ታላቁን የኢፍጣር መርሃ ግብር ምክንያት በማድረግ ያዘጋጀነውን የዛሬ ዝግጅታችን በዚሁ ቋጨን። ቸርን ሰንብት።